በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ቅዱስ ስፍራ እግዚአብሔር ባስማረከልን ደጅ የተሰበሰባችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ዋላችሁ? ሰማይን ያለ ምሰሶ ከነ ግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነ ልብሱ ያጸና ደመናን ያለ ድምፅ የሚመራው አውሎ ነፋስን ሳይታይ የሚያስጉዘው የሚታየውንም የማይታየውንም የፈጠረ አልፋ ኦሜጋ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ ሶስት ቦታዎች ወስዳችኋለሁ። አንደኛ ባህር ላይ እንሄዳለን። ሁለት የመቃብር ስፍራ እንሄዳለን። ዛትቻችሁ አልቀርም። መጨረሻ ሰርግ ቤት እንገባለን። እናንተ ብትሆኑ ምን ታደርጋላችሁ የሚል ጥያቄ በትምህርቱ መሃል ጠይቃችኋለሁ። እናንተ ብትሆኑ ምን ታደርጋላችሁ? ስለዚህ ሳትዋሹ ምን እንደምታደርጉ ወይም እንደምታስቡ በዛ ሰዓት ላይ እንነጋገራለን። በአጠቃላይ ግን ትምህርቱ የተመረኮዘው እግዚአብሔር አምላካችን ለኛ ድንቅ ማድረግ የሚችል ስለሆነ ባጭሩ እግዚአብሔር የሚሳነው የለም በሚለው እንማራለን። ምን አልኩ? ድገሙት። ማን የሚሳነው የለም? እግዚአብሔር ምን የሚለው የለም። ዝም ብሎ እዚህ ላይ ማብቃት አይቻልም። ትምህርቱን አሁን በቃ እግዚአብሔር ምንም የሚሳነው የለም ብለን ማብቃት አንችልም። ምን ይሳነዋል? አይደለም ሰማይን እዛ ላይ የሰቀለው ምን ይሳነዋል? ይሳነዋል። ምድርን በውሃ ላይ ያጸና ይሳነዋል። ሁሉን ማድረግ ይችላል። አይደለም በአሁን ሰዓት የምንተነፍሰውን አየር የሰጠን ሁሉ እሱ ነው አይደል? ይሳነዋል? ምንም አይሳነውም። ሁልጊዜ እግዚአብሔር ታላቅ ነው። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የኢትዮጵያ አምላክ፣ የዓለም ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። ክብር ምስጋና ይግባው። ከኢያሱ ጋር በገባዖን ተራራ ፀሐይን ያቆመው እግዚአብሔር ነው። በኤሎን ሸለቆ ጨረቃን የገታው እግዚአብሔር ነው። ቀይ ባህርን የከፈለው እግዚአብሔር ነው። ከቅዱሳኑ ጋር የነበረ ሁሉ እግዚአብሔር ነው። አንድ ታሪክ ላንብብላችሁ። መንፈስ ቅዱስ በእኔም በእናንተ ላይ ይደር። የቅዱስ ማቴዎስ ወንጌል ነው። 2 ዓሣ 5 እንጀራ ካበረከተ በኋላ ጌታ ደቀ መዛሙርቱን ማዶ ጌንሴሬጥ ሄዳችሁ ተሻግራችሁ ጠብቁኝ ብሏቸው ባህሩን በመርከብ ሄደው እንዲሻገሩ ለደቀ መዛሙርቱ ትእዛዝ ሰጥቶ እሱ ለብቻው ጸለየና በባህሩ ላይ መሄድ ጀመረ በእግሩ የሚለው ታሪክ ነው። እግዚአብሔር ከሁላችን ጋር ይሁን። አነባዋለሁ። እንዲህ ይላል። ወዲያውም ሕዝቡን ሲያሰናብት ሳለ ይላል ማቴዎስ 14 ከ22 እስከ 32 ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበረ። ክብር ይግባው አምላካችን ኢየሱስ ክርስቶስ። ታንኳይቱም አሁን በባህር መካከል ሳለች፣ ጀልባዋ ሐዋርያት ያሉባት በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱ በአራተኛው ክፍል ከምሽቱ 4 ሰዓት 10 PM ላይ ማታ በባህሩ ላይ ይሄዱ። ከሌሊቱ በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። እነሱ በምንድን ናቸው? በጀልባ
ከፊት ምን እየመጣ ነው? አውሎ ነፋስ። መርከቧ ምን እየሆነች ነው? እየተናወጠች። በዛ ሰዓት ባህሩ ላይ የረገጠ ማመጣ ክብር ይግባው መድኃኒታችን ኢየሱስ ክርስቶስ። ከምሽቱ 4 ሰዓት በባህሩ ላይ የረገጠ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮሁ። ወዲያው ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆነ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥምም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያው ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርህ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ተሻግረው ወደ ጌንሴሬጥ ምድር መጡ። በመጀመሪያ የምንሄደው እዚህ ባህር ላይ ነው አውረን የምንሆነው። አሁንም ራሳችንን በዚህ መርከብ ውስጥ አድርገን በምንጓዝበት አይነት ሁኔታ ነው የምናየው። ምንድነው የሆነው? ወደ ማዶ ጌንሴሬጥ ሄዳችሁ ጠብቁኝ ያላቸው። ከዛ በኋላ በጀልባ ውስጥ ገቡ። እነሱ እየሄዱ እንዳሉ ምሽት 4 ሰዓት ላይ በተለይ ቀድሞ ምን ተጠቅሷል? ከፊታቸው ከባድ ነፋስና ማዕበል መጥቷል። ኢየሱስ ክርስቶስ በውሃው ላይ እየረገጠ መጣ። በውሃው ላይ እየረገጠ መጣ። እነሱ ምን መሰላቸው? ምትሃት መሰላቸው። ተጨነቁ፣ ፈሩ። ወዲያው ምን አላቸው? አትፍሩ እኔ ነኝ አትጨነቁ አላቸው። ጴጥሮስ ምን አለ? አንተ ከሆንክማ አንተ ብቻ አይደለም በባህር ላይ የምትሄድ እኔም እንድሄድ ታደርጋለህና እዘዘኝ ወደ አንተ ልምጣ ነው። ጴጥሮስ ና አለው። ጴጥሮስም ትንሽ እየተራመደ ወደ ኢየሱስ ክርስቶስ በሄደ ጊዜ ማዕበሉ አይቶ ነፋሱን አይቶ ወጀቡን አይቶ ጴጥሮስ ፈራ። ወዲያው መስጠም ጀመረ። የዛን ጊዜ ወዲያው ደግሞ ጌታ ሆይ አድነኝ ብሎ ቢጮህ እጁን ይዞ አንተ እምነት የጎደለህ አትጠራጠር ብሎ ከዛ በኋላ ባህሩ ላይ አቁሞ ያወራው ጀመር። ከዛ በኋላ ተሻገሩ፣ ነፋሱም ተወ ነው የሚለው። የሚያስፈራውን ነፋስ ሁሉ እግዚአብሔር ከኛ ይወሰድልን። እዚህ ትምህርት ውስጥ የምታዩቸው ወሳኝ ነገሮች አንደኛ እምነት፣ 2 ተስፋ። እምነት፣ ተስፋ። ሌላው ጥርጥር እና ፍርሃት። እነዚህ ተቃራኒ ናቸው። እምነትና ተስፋ እዩት። ከዛ በኋላ ደግሞ ፍርሃትና ጥርጥር። ሁለቱ ምንድን ናቸው? የሚስማሙ ናቸው? አይደሉም። እነዚህ ግን ተቃራኒ የሆኑት አስተሳሰቦች ውስጣችን የሚከሰቱበት ጊዜ አለ። አሁን በጠይቃችሁ ሁላችሁም አሁን የምትሉኝ ጥያቄ አለ። ታምናላችሁ አይደለም? ተስፋ ታደርጋላችሁ? ትፈራላችሁ? ትጠራጠራላችሁ? ሁለቱ እንዴት አብሮ ሊኖር ይችላል? መኖር አልነበረበትም። አሁን እዚህ ቅዱስ ጴጥሮስ ታሪክ ውስጥ የምታዩት ነገር አጠቃላይ ምንድነው? እነዚህን ነገሮች ለምታዩት ለምን ሰዎች ስለሆንን ውስጣችን የሚሆነውን ነገር መጽሐፍ ቅዱስ በታሪክ እያስቀመጠ ይነግረናል። የምናምን ሰዎች ነን፣ ግን ምን እንሆናለን? እንፈራለን። ተስፋ የምናደርግ ሰዎች ነን እግዚአብሔርን፣ ግን ሁልጊዜ ምን እንሆናለን? እንጠራጠራለን። ሁልጊዜ የጥርጥር መንፈስ ውስጣችን ይገባል። የመታወክ መንፈስ ውስጣችን ይገባል። የመጨነቅ መንፈስ ውስጣችን ይገባል። ሌሊት ተኝተን እንጨነቃለን፣ ጠዋት ተነስተን እንጨነቃለን። ወይም ደግሞ የተስፋ መቁረጥ ስሜቶች ውስጣችን ይገባሉ። በአጠቃላይ ሰዎች ስለሆነን ብቻ የሚያንገዳግደን ነገር አለ። አባ እንጦንስ ነው፣ በረከቱ በሁላችን ላይ ይደር። ገዳም ገባና
እንዴት እንደሚያደርግ ሁሉ አልገባውም። ስርዓት ከበደው መጀመሪያ ላይ። ከዛ በአቱ ውስጥ አንድ እግሩ በአቱ ውስጥ ነው። ሊሄድ በቃ ሊሄድ እኔ ተመልሼ ወደ ዓለም ልግባ ብሎ አንድ እግሩን ልክ እንዲያውጥቶ ሊወጣ ሲል የሆነ ሰው መጣ። ከዛ ሰው የሆነ ከየት መጣ? እዚህ ገዳም ውስጥ ይሄ ሰው እዚህ ምንም የሌለበት ውስጥ መልአክ ነው። በሰው ተመስሎ ነው የመጣው። ብቻ በምን የሚምጣላችሁ መልአክ ወደ እናንተ ይምጣ። ክብር ምስጋና ይግባው። መልአክትን የሚልክ እግዚአብሔር ስሙ የተመሰገነ ይሁን። አሁንም ጦርስ አንድ እግሩን ውጪ አንድ እግሩን ውስጥ አድርጎ ይሄ ሰውዬማ የሚያደርገውን ቆይ ሳላይ አልሄድም ብሎ እዛው እንደቆመ ያ በሰው አምሳል የተመሰለው መልአክ ይመጣና 3 ጊዜ ይሰግዳል። ያያል 3 ጊዜ ሰግዶ ቀና ኃይልና ደግሞ ይጸልያል። ከዛ እንደገና ይሰግዳል። ከዛ ይጸልያል፣ ይሰግዳል፣ ይጸልያል። እንጦንስ አንድ እግሩ ውጭ ነው፣ አንድ እግሩ ውስጥ ነው። ልሂድ ልቅር ልሂድ ልቅር እያለ ባለበት የጥርጥር መንፈስ ላይ ነው ያ መልአክ የመጣው። በኋላ ቁጭልና እንደገና መልአኩ የሆነ እንደ ሰሌን ነገር ይታታል፣ ቆብ ነገር ይሰራል፣ ያያል። ከዛ ይነሳና ይሰግዳል፣ ይጸልያል። በኋላ ይሄን እያየ እየተገረመ እንዳለ መልአኩ ምን አለው? እንጦንስን ከመዝ ግበር በላንተም እንዲሁ ስራ አለው። ህጉን አስተማረው፣ ያን ቆብ ደፋለት። ከዛ በኋላ በአቱ ገባ። ጸንቶ አይምሮ ጸንቶ ልቡ ጸንቶ በጸጥታ መንፈስ እስከ መጨረሻው ድረስ አጋንንትን እያንቀጠቀጠ የኖረ እንጦንስ ታላቅ ባህታዊ ታላቅ አባት ነው። ክብርና ምስጋና ለእግዚአብሔር ይድረሰው። እግዚአብሔር የተመሰገነ ይሁን። እኛስ ምን አይነት መመሪያ ነው የምናገኘው? ጸጥ ብለን ለመኖር። አንዳንድ ሰዎች እኮ ጸጥ ብለው መኖር አልቻሉ። የጥርጥር መንፈስ ውስጥ አንዳንድ ሰው እዛ የሚሄድ ሰው ታገኛላችሁ፣ እዛ የሚሄድ ሰው ታገኛላችሁ። እኔ ይሄን የምመለከተው ድሮ ጥምቀት አዲስ አበባ መጥቼ ነው። አንዳንድ ሰዎች በመውቀበት ሁሉ መስፈን የሚፈልጉ ሰዎች አሉ። ድምቅ ያለ ዘፈን እዚህ ጋር ከሰማ ሮጦ የሚሄድ ሰው አለ። ከዛ እንደገና እዚህኛው ጋር ሮጦ የሚሄድ ሰው አለ። አንዱ ጋር ሳያጣጥም የሚኖር ሰው። አንዳንደኛም እንደዛ አይነት ሰዎች ነን። ኑሯችንን በአግባቡ እየመራ ነው አይደለም ስናየው። የሥጋ ኑሯችንን ነው እየመራን ያለ ነው፣ የነፍስ ኑሯችንን ነው እየመራን ያለ ነው። ሁሉም ሰው እኮ መመሪያ ያስፈልገዋል። ይልቁንም ደግሞ ቅዱስ ዳዊት ምን አለ? በተለይ ለወጣቱም ሆነ ለሽማግሌው ለሌላውም ሲናገር ነው በምን ያረት ወሬዛ ፍኖቶ ሰው ወይም ወጣት ወይም አንድ ክርስቲያን መንገዱን እንዴት ነው ሊመራ የሚችለው ይልና በነቢበ ትእዛዝከ ወይም በአቂበ ትእዛዝከ ይላል። ቃልህን በማንበብ ቃልህን በመስማት ቃልህን በመፈጸም ይላል። የእግዚአብሔር ቃል መመሪያ ነው። እግዚአብሔር ሕይወታችንን በሱ መንገድ ይምራልን። እምነትና ተስፋ ፍርሃትና ጥርጥር ሁለቱም ይስማማሉ። ቀጥታ ስናየው እምነት በእግዚአብሔር ተስፋ በእግዚአብሔር ጥርጥርና ፍርሃት ግን ከየት የሚመጡ ናቸው? ከእምነት መጉደል። ጴጥሮስን ይዩት። ቅዱስ ጴጥሮስ ከምሽቱ 4 ሰዓት ነው። ጀልባው ላይ ደቀ መዛሙርቱ ሁሉ አሉ። ከፊት ኃይለኛ ነፋስ እየመጣ ነው። ኢየሱስ ክርስቶስ በውሃ ላይ እየረገጠ እየመጣ ነው። በቃ ይሄ ራሱ ድንቅ ተአምር አይደለም? እግዚአብሔር የተመሰገነ ይሁን። በምን ላይ ነው እየረገጠ የመጣው? ውሃ ላይ እየረገጣችሁ ቤት ትችላላችሁ? እግዚአብሔር የሚሳነው? የትምህርታችን ኃይለ ቃል ምንድነው? እግዚአብሔር የሚሳነው? ኢየሱስ እግዚአብሔር ነው። የሚሳነው የለም፣ የለም የሚሳነው። ስለዚህ በውሃው ላይ እየረገጠ እየመጣ እነሱ ጋር ነፋሱ እየመጣ ሲጨነቁ ነው የደረሰላቸው። ተመልከቱ፣ ሲጨነቁ ሁልጊዜ አንድ ነገር ልብ በሉ። ሳንጨነቅም እግዚአብሔር አለ፣ ስንጨነቅም እግዚአብሔር አለ። አንዳንድ ጊዜ እግዚአብሔርን እርስት የሚያደርጉ ሰዎች አሉ። እኔን ረስቶኛል የሚሉ ግን እነሱ ራሳቸው እግዚአብሔርን ይረሱ። ወይም አንዳንድ ጊዜ ለነገሌ ተፈጽሟል ለኔ ለምንድን ነው የቆየው ብለን መቆየቱን እግዚአብሔርን የምናስብ ሰዎች አሉ። እግዚአብሔር ነገራችሁ ሩቅ ጉዳይም ላይ አታገኙትም፣ ወይም ደግሞ ሰዓቱ ሊሞላ ሲል አታገኙትም። አለቀ። የምትመኩበት ነገር ከደቀቀ በኋላ ተስፋ የምትሉት ነገር ካለቀ በኋላ የምትመኩበት ገንዘብ ዜሮ ከገባ በኋላ የምትመኩበት ሰው አቅም እንደሌለው ከተረዳችሁ በኋላ የምትመኩበት መስሪያ ቤት ዜሮ ሲገባ ከሆነ በኋላ ምንም የለንም በምትሉበት ሰዓት ይመጣና ሙሉ ያደርገዋል። እግዚአብሔር ማለት ምንም የማይሳነው አምላክ ማለት ነው። ክብርም ምስጋናም ለስሙ ይድረሰው። ትዝ ይላችኋል ያቺ ሴት አንድ ሴት ትዝ ትላችኋለች። በቤቷ ምንም የሌላት ከነቢያት ወገን የነበረች ወደ ነብዩ ወደ ኤልሳ ሄደች። የእግዚአብሔር ሰው ሆይ የእግዚአብሔር ሰው ሆይ እባክህ አለች እያለቀሰች፣ እባክህን ባሌ በሕይወት በነበረ ሰዓት የለመነው የተበደረው ገንዘብ ነበረ። ያንን ገንዘብ ሳይከፍል ሞተ።
አሁን ይሄው ልጆቼን ሸጦ ገንዘብ ሊወስድ ነው፣ ይልቁንም ይሄው ወንድ ልጄን ሊሸጥ ነው አለች። እና ምን ላድርግልሽ አላት። የምታደርገውን አንተ ታውቃለህ፣ አድርግልኝ አለች። በቤት ምን አለሽ አላት። ምንም የለኝም የእግዚአብሔር ሰው። ይሄ ያስደነግጣል። ምንም የሌላቸው ሰዎች ይኖራሉ። ምንም የለሽም፣ ምንም እንደው ማሰሮ ውስጥ ጠብታ ዘይት አለ፣ ሌላ የለኝም፣ ጠብታ ዘይት በይ ሂጂ በርሽን ዝጊ፣ ባዶ ዕቃ ያምጡልሽ፣ ባርኬዋለሁ። እየሰማች ነው? ባርኬዋለሁ። በርሽን ዝጊና እዛ ባዶ ውስጥ ዕቃ ውስጥ ከዛኛው እያነሰሽ ቅጂ አላት። እቺን ሴት ብትሆኑ እናንተ ምን ታደርጋላችሁ? ሰምታችሁኛል? ሂጂ በርሽን ዝጊ፣ ባርኬዋለሁ፣ ቅጂ አላት። እናንተ ብትሆኑ ምን እንደምታደርጉት ትቀዳላችሁ? ሄዳችሁ ያንዳንድ ሰው ምን ሆናል መሰላችሁ? እና ኤልሳ ራስና እና ግባልኝ ቤቴ ቀዳልኝ እና ግባልኝ አለቀም እንዲህ ሳይሆን ብላችሁ ነው። የእምነት ጉዳይ ማለት ግን በቃ መቀበል ማለት ነው። መቀበል 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 እምነት ማለት። ይህቺ ሴት ጠንካራ ሴት ነች። ወዲያ ምን ሆነች? ገባች ቤቷ። የእግዚአብሔር ሰው ኤልሳ እንደነገራት ቅዱስ ነው፣ የታመነ ነው፣ እግዚአብሔር በሱ ይሰራል፣ የታመነ ነው። ኤልሳ ማለት እነሆ የእግዚአብሔር ባለሟል ነው፣ ይችላል። ምክንያቱም ለቅዱሳን የሚሳናቸው ነገር የለምና እግዚአብሔር በውስጣቸው ስላለ ምንም የማይሳነው እሱ በውስጣቸው ስላለ። ሴቲቱ ገባች። ስትቀዳ ይሞላል፣ ስትቀዳ ይሞላል፣ ስትቀዳ ይሞላል። ማቃ እንደሚያቀብላት ታውቃላችሁ? ሊሸጥ የነበረው ትንሹ ልጅ ያመጣል፣ ዕቃ ይሰጣታል፣ ትሞላለች። ከጎረቤት ያመጣሉ፣ ትቀዳለች፣ ይሞላል፣ ትቀዳለች፣ ይሞላል። ከዛ በኋላ ልጅ አምጣንች አለችው። እማዬ ሁሉም ሙሉ ነው አላት። እግዚአብሔር ሙሉ ያደርጋል። ክብር ምስጋና ይግባው። ማመስገናችሁም እንዴ አመስግኑት እንጂ ያላመሰገነ ትውልድ ማመል ሊሆን ነው። አይችልም ወይ እግዚአብሔር? አያደርግም? አያደርግም? ክብር ምስጋና ይግባው። እግዚአብሔር ማለት ሁሉን የሚችል ማለት ነው። ምንም አይሳነው። እንመለስ። አሁን ባህሩ ላይ ነን፣ ጀልባ ላይ ነን። ከሐዋርያቱ ተደምራችኋል፣ ታድላችሁ። አሁን ጀልባ ላይ ያለነው እየተጨነቀን ነው። ነፋስ መጣብን አይደል? ነፋስ መጣ፣ እየተጨነቀን ነው። ጀልባ ምን እንደሆነ ልንገራችሁ። ይሄ ስጋ እኮ ነው ጀልባ። ይሄ ስጋችሁ እኮ ጀልባ ነው። ዮሐንስ አፈወርቅ ትልቅ ሊቅ ነው። በረከቱ በሁላችሁ ይደር፣ በእኔም ይደር። ምን እንዳለ ታውቃላችሁ? ዮሐንስ አፈወርቅ ባህር ላይ ከሩቅ የምትሄድ መርከብ ዝም ብላ የምትሄድ አይምሰልህ፣ በውስጧ ሹፌር አለ ይላል። ለምንድን ነው ይሄን ያመጣው መሰለህ? ይሄ ስጋችሁ ዝም ብሎ የሚንቀሳቀስ አይደለም ማለት፣ በውስጥ ምን አለች? ነፍስ አለች። ይሄ ነው እኮ ጀልባው። ሰውነታችን ይታወቃል እኮ ነፋስ ነፈስ ሲል። ትላንት ነፋስ ነፈሰ፣ ወጀቦች ጀበ፣ ጎርፍ ጎረፈ። ልባም ሰው ግን ኢዮብ ቤቱን በጠንካራ ዓለት ላይ በእግዚአብሔር ላይ ሰርቷል፣ አልወደቀም እንዳልነው የሚገፋ ሊጥለን የሚመጣ ነገር አለ። ማንም ይሁን ማንም ከችግር ጋር ይጋፈጣል። ማንም ከችግር ጋር ይጋፈጣል። ከችግር ፊት የሚደርስበት ሰዓት አለ። እንደሞላን አንኖርም፣ እንደጎደለንም አንኖርም። እንደሳቅን አንኖርም፣ እንዳለቀስንም አንኖርም። ቅዱስ ጳውሎስ ምን አለ ብያችኋለሁ? መጉደልን አውቃለሁ፣ መሙላትን አውቃለሁ፣ ማዘንን አውቃለሁ፣ ደስታንም አውቃለሁ፣ መራብን አውቃለሁ፣ መጥገብን አውቃለሁ። ሁሉንም ኃይል በሚሰጠኝ በክርስቶስ እችላለሁ። ምን በሚሰጠኝ? በማ ክብር ምስጋና ይግባው። ስሙ የተመሰገነ ይሁን። ሁሉንም ተመልከቱ። የቁጥር ወሰን የለውም። አንዱን አይደለም፣ ሁለቱን አይደለም፣ ሶስቱን አይደለም። ስንቱን እችለዋለሁ በክርስቶስ? ሁሉንም። እግዚአብሔር የሚሳነው? እግዚአብሔር የሚሳነው? ምን ነው አንዳንዶች ዝም አላችሁ? አለ የሚሳነው? አለ ወይ? ክብር ምስጋና ይግባው። ምንም የሚሳነው የለም። ስሙ የተመሰገነ ይሁን። ጀልባ ስጋችን ይታወቃል። ጥሩ። አሁን ግን ጀልባ ውስጥ እስቲ ዝም ብለን በውጭ ሰውኛው ትርጉም አብረንና ባህሩ ላይ ነፋስ መጣ፣ ታወቅን። አሁን ግን ልክ ስንታወቅ ከፊታችን ማመጣልን ኢየሱስ ክርስቶስ መጣ። በምን ላይ እየሄደ? በውሃው ላይ እየሄደ። ምን ማለት ነው? በውሃው ላይ እየሄደ መጣ ማለት ይችላል። ችግር የለም ለሱ፣ እንኳን እሱ ቅዱሳን ይሄዳል። መልእክቱ ግን ምንድን ነው? ይህን ነፋስ አትፍሩት፣ እኔ ራሴ በውሃ ላይ እየሄድኩ ነው። ገባችሁ? በቃ አለቀ። ምክንያቱም ጳውሎስ ሐዋርያ ምን ይላል? በረከቱ ይደርብን። ድካማችንን የሚያውቅ ሊቀ ካህናት አለን ይላል አይደል? ሊቀ ካህናታችን ኢየሱስ ድካማችንን የሚያውቅ ማለት ሰው ሆኖ ስለኛ እዚህ ምድር ስለመጣ ያውቀዋል። ድካማችንን ያደረገ ሁሉ ስለኛ ነው።
እየመጣ ነው ኢየሱስ በውሃው ላይ ጀልባ ውስጥ ናቸው ደቀ መዛሙርት። ከዛ ምን ሆነ? ምትሃት መሰላቸው። ምንድነው ያ? ደንግጠዋል። ምትሃት የሆነ መንፈስ ነገር መሰላቸው በውሃው ላይ የሚሄድ። ከዛ ምንድነው ያላቸው ጌታ? እኔ ነኝ አትፍሩ አትደንግጡ። ይሄን ቃል መርገም ትችላላችሁ። እኔ ነኝ አትፍሩ አትደንግጡ። ሁለት ነገሮች ምን አፈሩ? ቀጥሎስ እኔ ነኝ። ምን ማለት ነው? እኔ ነኝ ማለት ዝም ብሎ እኔ ነኝ ማለት አይደለም። በኮሬብ ተራራ እግዚአብሔር ለሙሴ ሲገለጥለት ሙሴ አንድ ጥያቄ ጠየቀ። ስምህ ማን ነው አለ። እኔ ነኝ። ምን ማለት ነው? እኔ ነኝ ማለት ያለና የሚኖር እኔ ነኝ። እኔ ነኝ። ሰማይን ከመዘርጋቴ በፊት ያለሁ እኔ ነኝ። ሰማይን የዘረጋሁ እኔ ነኝ። እኔ ነኝ። ምድርን የመሰረትኩ እኔ ነኝ። በኋላ ያጸናሁ እኔ ነኝ። እኔ ነኝ ማለት አልፋ ኦሜጋ ነኝ። አዎ አልፋ ኦሜጋ ነው። ለመጀመሪያነቱ መጀመሪያ ለመጨረሻነቱ መጨረሻ የሌለው አልፋ ኦሜጋ፣ ሰማይን የዘረጋው ምድርን የመሰረተው የጌቶች ጌታ የነገስታት ንጉስ የኃያላን ኃያል ያ አዳምን በገነት ውስጥ የፈለገው በቀራንዮ ተራራ ስለኛ የተሰቀለው ደሙን ያፈሰሰው የአጋንንትን ኃይል ድል የመታው ያ ኢየሱስ ክርስቶስ እኔ ነኝ የሚለው ትናንት ያለው ዛሬም ያለው ነገም ያለው ለትናንትነቱ ትናንት ለዛሬነቱ ማዕከላዊነት ለነገነቱ መጨረሻ የሌለው ሁለቱን አሳ አምስቱን እንጀራ የሚያበረክት እነሆ እርሱ ኢየሱስ ክርስቶስ እግዚአብሔር ነው። እኔ ነኝ ማለት ዓለምን የፈጠር ትናንትም ዛሬም ለዘላለምም የምኖር አልፋ ኦሜጋ እግዚአብሔር ማለት ነው። ለስም አጠራሩ ክብር ምስጋና ይግባው። እኔ ነኝ ማለት አምላክ ነኝ ማለት ነው። ሌላ አምላክ የሆነ ማን አለ? አምላክ ነኝ ብሎ የተናገረስ ፈጣሪ ነኝ ብሎ ክሌም ያደረገ ማን አለ? ሰምታችኋል? ሰይጣን እንደ ዋሻው አለ አይደል? እኔ ፈጠርኳችሁ ብሎ እሱም ቀምሶ ቁጭ ብሏል። ከፍ ካላረጋችሁት በስተቀር ሰው እኮ ከፍ ካረገው እኮ ነው። ሰይጣን እኮ ሲጠራ እኮ ነው። ባልና ሚስት ይጣላሉ። የምታውቁት ነው ነገሩ። እንደው ይጨቃጨቃሉ። ሲጨቃጨቁ ሲልባል ዝም ብለህ ነው አንተ ደግሞ የምታስፈራራና አስፈራራ ኮትን ሰቅላ አስፈራራ ላይ ብስጭት አላው። እስከዛ ድረስ ሰይጣን በር ላይ ነው። ምን ነው ባላት ምን ነው ባለችው ነው እኮ እንደሱ እኮ ነው። አንዳንድ ሴቶችም እኮ የሚደባደቡ አሉ እኮ ሴቶችም ነው አይደል እንዴ? አዲስ ግልብጥ ነኝ ያለው ሰው የወዶ ነው እንዴ? ይዛት ተቀጠቀጠዋለች ከላይ ቁጭ ብላ ማለት ነው። አንዳንድ ኃይለኞች ሴቶች አሉ። ኧረ ባይሆን እየጮህሽ ብችኝ አላታ። ለምን ጎረቤት እሱ እየደበደባት ነው እንዲባል እየጮህሽ ብችኝ። ታዲያ ለዚህ ምን ቸገረኛችሁ? ትለጥጠዋለች ደህና አድርጋ። ጎረቤት ተሰበሰባ ጩኸት ሰምቶ በቶሎ በይ ደግሞ ምን ይሉናል? ከዛ በኋላ ገለበጣትና ከላይ ሆኖ ሊመጣ ሰው ሲመጣ በልተነስሮ ሲጎታ አረቆ አዲስ ግልብጥ ነኝ ባካችሁ ተው ጋይ ያስቸገረ ያኛው ልቶ በቃ ይሄን ዓለም ምስቁ ከሆነ ያኛውን ትቸዋለህ። ሰይጣን እስከዛ ድረስ አይገባም። በር ላይ ነው። እነሱ ይጨቃጨቃሉ። ምን ነው ባላት ምን ነው ባለችው ሰይጣን ቀብካለ ሰይጣን። ከዛ በኋላ ብስጭት ሲል እንግዲህ ሴትዮ ሰይጣንን አታምጩ ሲል ያኔ ነው ሰይጣን ተጠራ ሰተቶሎ ይገባ። ካልተጠራ አይመጣም። የወደቀ መንፈስ ነው። የረከሰ መንፈስ ነው። ግን የሰው ባህሪ ደካማ ስለሆነ ይጠራዋል፣ ይስባል። ኧረ እንሂድ ጀልባው ላይ ነው። ከምሽቱ 4 ሰዓት ከውጪ ነፋስ እየመጣ ነው። ባህሩ ላይ ማዕበል አለ። እነሱ ታውቀዋል፣ ደንግጠዋል። ከፊታቸው ኢየሱስ መጣ። በኋላ እየረገጠ ነው። በቃ ምንድነው ያለው? እኔ ነኝ። በቃ ነፋስን የፈጠርኩት እኔ ነኝ። ማዕበሉንም ማደርገው ማን ነው? እኔ ነኝ። ባህሩን የዘረጋሁት ማን ነው? እኔ ነኝ። እናንተንም የፈጠርኩ እኔ ነኝ። አትፍሩ ሲል የሚፈሩትን ውሃ ቆሞበት እየረገጠው መጣ። ችግራችሁን ከእግራችሁ በታች ይጣልላችሁ። ምትሃት መስሏቸው የፈሩት እኔ ነኝ ሲላቸው ጴጥሮስ ምንድነው ያለው? ጌታ ሆይ አንተ ከሆንክ ተመልከቱ። አንተ ከሆንክ ምን ማለት ነው? እንግዲህ እኔ ነኝ ካለ ምንድነው ያለው አልኳችሁ? አምላክ ነኝ አይደል ያለው? አምላክ ነኝ። ስለዚህ ጴጥሮስ አንተ ከሆንክ ሲል ምን ከሆንክ ማለት ነው? እንስማማ። ምን ከሆንክ? አምላክ ከሆንክ ትችላለህ። አንተ ብቻ አድርገህ አይደለም የምትቀረው እንደ ምትሃተኞች፣ እንደ ጠንቋዮች፣ እንደ አስማተኞች። አንተ ከሆንክማ እኔም እንዳንተ እንድመጣ ማዘዝ ትችላለህ። እግዚአብሔር ብቻ
ድንቅ ነገር እንሰራ ገመታት የሚሰሩ ሰዎች ምታቱን ነው የሚያሳዩአቸው እነሱ ማድረግ አይችሉም እነሱ ቢያስመስሉ እናንተ ግን እንድታደርጉ ያደርጉ ኢየሱስ ክርስቶስ ግን እኔ ነኝ ያለው አምላክ ነኝ አንተማ ከሆንክ እኔም በውሃው ላይ እንድመጣ እዘዘኝ አለው ጴጥሮስ ና አለው የሰማችሁ ጴጥሮስ ና አለው ምን ላይ ያለው ጴጥሮስ ጀልባ ላይ ስለዚህ ና ማለት ውረድና በውሃው ላይ ለመሬት ሂድ ማለት ነው አይደል እናንተ ብትሆኑ እውነቱን ተናገሩ ምን ታደርጋላችሁ በዚህ ሰዓት ምንድነው የምታደርጉት እንደው ከጀልባው ወርዳችሁ ውሃው ላይ ለመርገጥ ትችላላችሁ ይሄ ነው ጥያቄው አንድ ነገር ተማምነናል እግዚአብሔር የሚሳነው ክብር ምስጋና ይግባው አመስግኑት ምንም የማይሳነው አምላክ ስሙ የተመሰገነ ጥያቄው ግን ልብ በሉ ጴጥሮስ ና ጴጥሮስ ና አለው ጴጥሮስ ከጀልባ ወርዶ በእግሩ ሊሄድ ነው እናንተ ምን ተነጋገራችሁ ከልባችሁ ጋር ትወርዳላችሁ እናንተ ምን ትወርዳላችሁ ይወርድ ይኖራል ምን አባቱ ነው የፈለገ እዛው ዋሳ አልበሪ ብላኝ እንጂ እንደው እንፈራፈራለሁ ወርጄ ብዬ ነው የማስበው አይደል ሞፈሩንም እንትሉ እንዳያስቋት አድነኝ ያለው ሰው እየተዝላችኋል ሞፈር ሊቆርጥ የወጣው ገደል ላይ ወጣና ሞፈር ሊቆርጥ ነው ሞፈር ሲቆርጥ ተንሸራተተና ወድቆ አንዲት ትንሽ ጉቱ አገኘና እዛ ላይ ተንጠለጠለ ከዛ በኋላ አድነኝ ብሎ ተጣራ መጣ ጌታ ታምነኛለህ አዎ ታምነኛለህ አዎ ባምን ጠራው አይደል ጌታ በልጉቶ ልቀቅና ና አይችልም እግዚአብሔር አይችልም ወይ እኔም እንዳንተ እንደሆነ አድርጌ ነው አይደል ሰውየው ምን አለ እንደው ጉቶ እንዳያስቋት ዝም ብለህ አድነኝ መልቀቅ እንኳን አልፈለግንም እኮ አሁን እኮ በእያንዳንዳችን ህይወት እኮ የጨበጥናት ትንሽ የምታስመካ የምትመስል ግን የሆነች ነገር ወጥፈን ይዘናል እኮ እንደው እንደዚህ እንዳያስቋትች ተመልከቱ መላቀቅ አልፈለግንም ስጋው ደግሞ ጋር መቅረብ አልፈለግንም ከክርስቶስ ጋር መገናኘት አልቻልንም ሌላ ቀርቶ ነጠላ ለብሰን ማስቀደስ አልቻልንም 2 ሰዓት መቆም አልቻልንም እንደው ዝም ብለን የምናስብ ሰዎች አለ አነገር ልንገራችሁ ግን እንደ ስራችን ሳይሆን እንደ ቸርነቱ ምን ይመስላችኋል እንደ ቸርነቱ እንደ ስራችን እንዴት ያ ባህታዊ 40 ዓመት የተጋደለ ባህታዊ ጌታ መጣና 40 ዓመት ከተጋደለ በኋላ 40 ዓመት እንደ ቸርነቴ ልስጥህ እንደ ስራህ ነው ቸርነትህን ለዓለም ሰዎች አድርገው ለኔማ 40 ዓመት የተጋደልኩበትን እንደ ስራዬ ያለ ለካ ስራም እኮ እግዚአብሔር ካረዳ ይሆናል እኮ አይደለም እግዚአብሔር ካላዘዘ ይሆናል ከዛ ሰው እሺ ያለውና እግዚአብሔር ሄደ ድሮ ማይረባው 40 ቀን 40 ሌሊት ጾም ማይረባው ሰውዬ በአንድ ቀን ራበው ለካ ራቡን የሚያስቻለው እግዚአብሔር ነበር ጠማው ተጨነቀ ወጣ ሄደ ልመና ከዛ በኋላ እጅግር ያለ ተለምናል አሉ ያ40 ዓመት እኮ ባህታዊ ነኝ ብትፈልጉ ያያውን ሰሉት በረከቱን ያያውን ሸጠ በምግብ ያያውን ሸጠ በመጠጥ ባዶን ቀረ ተመለሰና ገዳሙ ገባ አሁን መጣ እግዚአብሔር ልጅ ያለህ አለው እንደ ቸርነቴ ወይስ እንደ ስራ ጌታ ሆይ እንደ ቸርነትህ ተናገሩት እስቲ ሁላችሁ ጌታ ሆይ እንደ ቸርነትህ ያድርግላችሁ ክብር ምስጋና ይግባው እግዚአብሔር አይተወንም እንደ ቸርነቱ ትምህርቱ ስለ ነፋስ ስለ ማዕበል ነው ትንሽ ነፋስ ትንሽ ማዕበል አለ ግን እንቋቋማለን አይመስላችሁም ምክንያቱም ቤቱ በጣም ከሚይዘው በላይ ነው እንደዚህ አይነት ህግ አይሰራም ብለዋል ሰዎች ደግነቱ ቤተክርስቲያናችን እዚህ ጋር እንደ ያለ እስቲ ለማንኛውም ትምህርቱን በኋላ እንቀጥለዋለን ዝም ብለን አንድ ጊዜ አንድ መዝሙር እንበል እግዚአብሔር ብርሃኔና መድኃኒቴ ነው እግዚአብሔር ብርሃኔና መድኃኒቴ ነው የሚያስደነግጠኝ የሚያስፈራኝ ማን ነው የጊዜ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ
ወደ ጌንሴሬጥ ተሻገሩ ብሏቸው ደቀ መዛሙርቱ ወደ ማዶ ሲሻገሩ ከምሽቱ 4 ሰዓት ከፊታቸው ታላቅ ማዕበል መጣ። ከዛም በኋላ ጀልባይቱን ሲገፋት መጨነቅ ጀመሩ። እርሱም በውሃ ላይ እየረገጠ መጣ። ከዛ በኋላ ፈሩ፣ ደነገጡ፣ ታወቁ፣ ምትሃት መሰላቸው። ጌታ መለሰ፣ አትፍሩ፣ አትደንግጡ፣ እኔ ነኝ አላቸው። እኔ ነኝ ማለቱ ምን ማለቱ ነው? አምላክ ነኝ ሲላቸው። ጴጥሮስም እንግዲያው አንተ ከሆንክ ማለት አምላክ ከሆንክ ሲለው አንተ ከሆንክ እኔም በውሃው ላይ እንድመጣ እዘዘኝ አለ። የዛን ጊዜ ጴጥሮስ ከጀልባው ወረደ፣ በእግሩም መራመድ ጀመረ። ቅድም ተነጋግረናል። ሁላችሁም እንወርዳለን እንደ ጴጥሮስ ብላችኋል። አንዳንድ ሰዎች አይ ያላችሁም ትኖራላችሁ፣ እናንተ ብትሆኑ ምን ታደርጋላችሁ ባልኩ ጊዜ አሁን ጴጥሮስ ወረደ። ከጀልባው ወርዶ በውሃው ላይ መራመድ ጀመረ። በውሃው ላይ እየተራመደ ባለበት ሰዓት ነፋስ ተነሳ። እንደገና ኃያል ነፋስ ወጣ። ቀድሞ የተነሳለ ነፋሱ እንደገና ጨመረ። የዛን ጊዜ ጴጥሮስ ምን አደረገ? ነፋሱን አየና ነው የሚለው። ነፋሱን አየና ተጠራጠረ፣ ፈራ። መጀመሪያ ፈራ፣ ቀጥሎ ተጠራጠረ። ምንድነው ጥርጥሩ? እሰምጥ ይሆን አሰምጥ ይሆን የሚል ጥርጥር ነው። እውነትም ነፋሱን አየ፣ ፈራ፣ ተጠራጠረ። ወዲያውኑ መስመጥ ጀመረ። የዛን ጊዜ ጮኸ፣ ጌታ ሆይ ጌታ ሆይ ብሎ ጮኸ። የዛን ጊዜ ጌታም እጁን ያዘውና አቆመው። አሁን ሁለቱም ላይ የቆሙት ባህር ላይ የቆሙት ሁለቱም እዛው እንደቆሙ ጴጥሮስን ምን አለው ጌታችን? ክብር ምስጋና ይግባውና ጴጥሮስ አንተ እምነት የጎደለ ስለምን ተጠራጠርህ አለው። ወዲያው ነፋሱ ጸጥ አለ። ያነሳናቸው ሁለት ነገሮች ምንድን ናቸው? መልካም የሆኑ የእግዚአብሔር ነገሮች፣ አንድ እምነት፣ ሁለት ተስፋ። ተቃራኒ በኩል ያየናቸው ደግሞ አንድ ፍርሃት፣ ሁለት ጥርጥር። ሁለቱ ሊስማሙ ይችላሉ? አይችሉም። ባህሪያችን ውስጥ ግን ይፈራረቃሉ? አዎ ይፈራረቃሉ። ሰዎች እስከሆኑ ድረስ በውስጣችን የሚመጣ ብዙ አይነት ትግል ይኖራል። አሁን አንድ ነገር ይጨምራል። ጸሎት፣ እምነት፣ ተስፋ፣ ጸሎት። በተለይ እምነትና ተስፋ ላይ ጥያቄውን እንጠይቃችሁ። ቅዱስ ጴጥሮስ ከውሃው ላይ የወረደው በተስፋ ነው በእምነት ነው? ቶሎ መልስ ስጡ ለራሳችሁ። ሁለት ተነጋገሩ። ቶሎ ለራሳችሁ። ጴጥሮስ ከጀልባው ላይ የወረደው በእምነት ነው በተስፋ? ለምን ያልፈልግም በይነገሩኝ አልኳችሁ። ተነጋገሩ እርስ በራሳችሁ። ብትፈልጉ ተወራረዱ። መንፈሳዊ ወረድ ጋር ቀላል ነው። እሱ በቃ አባ ሌላ ቀጠላችሁ ሌላ ቀላል ነው። ደስ የማይለኝ ነገር አለ። እጅ ማስወጣት ግን ምልክት ስጡ። በእምነት ያላችሁ እሺ፣ በተስፋ ያላችሁ እሺ። ቀጥሎ ያለው ጥያቄ ስትመልሱ መልሱን ታገኙታላችሁ ወይም ጥርጥር ውስጥ ትገባላችሁ። ጴጥሮስ ከጀልባው ወረደ፣ በውሃው ላይ እየተራመደ ሄደ። በእምነት ነው እየተራመደ ሄደው፣ በተስፋ ነው እየተራመደ ሄደው። አሁን ራሳችሁን አስተካክላችኋል ይመስለኛል። በእምነት ነው በተስፋ ነው ውሃው ላይ እየረገጠ ሄደው። ወደ ኋላው ጥያቄ ልመልሳችሁ። ጴጥሮስ ከጀልባው ላይ የወረደው በእምነት ወይስ በተስፋ? ዳላስ ቴክሳስ ጴጥሮስ ከውሃው ላይ የወረደው በተስፋ ነው።
ስለዚህ በውሃው ላይ መራመድ ይችላል ብሎ በተስፋ ወረደ። ውሃው ላይ እንደ መሬት የቆመው በምንድን ነው? ጴጥሮስ ሁላችንም እንስማማለን በእምነት አይደል? ውሃው ላይ መቆም ይቻላል። መቆም ይችላል ውሃው ላይ። በክርስቶስ ግን በእምነት ይቻላል አይቻልም? አናንያ አዛርያ ሚሳኤል እሳት ውስጥ አልቆሙ። በምን? በእምነት። ናቡከደነፆር 49 ክንድ እሳት በሐቅለ አዱራን አንድዶ የነጋሪት ድምፅ፣ የመለከት ድምፅ፣ የከበሮ ድምፅ፣ የዋሽንት ድምፅ፣ የነጋሪት ድምፅ ሲሰማ እኔ ላቆምኩት የወርቁ ምስል ሁሉም ሰው ይስገድ አለ። ይንበረከካል። አዋጅ ወጣ። መለከት ተመታ፣ ዋሽንት ተነፋ፣ ከበሮ እንዚራው ነጋሪቱ ተመታ። ሁሉም ሰው በሐቅለ አዱራን ቁመቱ 60 ክንድ የደረቱ ስፋት 6 ክንድ ለሆነው ለናቡከደነፆር ምስል ሁሉም ሰው ሲመለከት 3 ሰው አልተመለከተም። 3 ሰው ብቻ። እነዚህ የንጉሱን ትእዛዝ የሻሩ ናቸው። ለምንድን ነው የማይሰግዱት? እሳት ውስጥ ይጣሉ ተባለ። እሳቱ 49 ክንድ ነበር የነደደው። መጀመሪያ 7 ክንድ ነበር። አትሰግዱም አላቸው። እሳቱን እያሳየ እየነደደ ነው። 7 ክንድ ይነዳል እሳቱ። ምን አላቸው? ንጉሱ ጋር ቀርበው አናንያ አዛርያ ሚሳኤል ሲድራቅ አብደናጎ እኔ ላቆምኩት ምስል አትሰግዱም? እዩት እሳቱን አላቸው። ንጉሥ ሆይ አንሰግድም። የምንሰግድለት ሰማይን የዘረጋ ምድርን የመሰረተ እግዚአብሔር የሚባል አምላክ አለን። አንተ ንጉሥ ነህ፣ እናከብርሃለን። የምንሰግደው ግን ለእግዚአብሔር ነው አሉ። አዎ ስግደትም ገናናነትም አምልኮትም ለእግዚአብሔር ብቻ ነው። የአናንያ የአዛርያ የሚሳኤል አምላክ ክብር ምስጋና ይግባው። 7 እጥፍ አንድንልኝ ያላ ንጉሱ የሚመለክ መስሏችሁ? 7 ክንድ አንድንልኝ እጥፍ አድርገህ 49 ክንድ። በምን ታወቀ? በጣም ረጃጅም የሆኑ ዛፎች ጫፎች ሁሉ አቃጠለ። አሁንስ አሰግዱም አላቸው። እናንተ አናንያዎች፣ እናንተ አዛርያ፣ እናንተ ሚሳኤሎች፣ እናንተ ክርስቲያኖች በዛ ሰዓት እናንተ ብትሆኑ ምን ታደርጋላችሁ? ምን ታደርጋላችሁ? 7 ክንድ ነበር በፊት፣ አሁን 49 ክንድ ሆነ። ምን ታደርጋላችሁ? አቤት መልስ የለም እንዴ? ትሰግዳላችሁ ወይስ አትሰግዱ? እንደው ዝም ብላችሁ ላፋችሁ አንሰግድም ብለህ እስቲ ያለ ለጣዖት አንሰግድም በሉት። አንሰግድም ለጣዖት፣ ለሰይጣን አንሰግድም። ይስራ ሰይጣን ይደልቅ ምን ተነጋጋችሁ? አንሰግድም። እሱ በራሳችሁ ተነጋገሩ። ስሜታችሁ ይገኛል። በሳምዮ ተነጋገሩ። አንድ ነገር ግን አስቡ። ወዲያው የትምህርታችን ርዕስ ምንድን ነው? እግዚአብሔር የሚሳነው የለም። እሱን ልባችሁ ውስጥ ከሰራችሁ ዝም ብላችሁ ነው የምትገቡት እሳት ውስጥ። በሊቢያ የሞቱት ወንድሞቻችን ትዝ ይሏችኋል አይደል? አንገታቸው ላይ ሰይፍ ሲቃጣ የሚሳነው የለም እግዚአብሔር። በቃ እምነታቸው ስለነበረ ተጠበቁ። አናንያ አዛርያ ሚሳኤልን እሳቱ ውስጥ ከተቷቸው። እሳቱ ኃያል የጣሏቸውን ሰዎች እሳቱ አቃጥሎ ለምልሞ ገደላቸው ይላል ትንቢተ ዳንኤል 3:27 ስትመለከቱ። ከዛ በኋላ አናንያ አዛርያ ሚሳኤል እጃቸው ታስሮ እግራቸው ታስሮ ነው እሳት ውስጥ የተጨመሩት። እንዳይላወሱ እንዳይንቀሳቀሱ እጃቸው በሰንሰለት እግራቸው በሰንሰለት እያነሱ ወረወሯቸው እሳት ውስጥ። ልክ እነሱ ታሱ ሲወረወሩ ከላይ ደግሞ ክንፉን እያማታ ገብርኤል መልአክ ወረደ። ክብር ምስጋና ለእግዚአብሔር ይድረሰው። ገብርኤል እሳት ውስጥ ገባ። ጥያቄ፣ ገብርኤል እሳቱን እፍ ብሎ አጠፋው ወይስ እሳቱ እየነደደ ውሃ አደረገው? ምን አደረገው? እሳቱ አቀዘቀዘው። በእኛም ላይ የሚመጣን መከራ እግዚአብሔር እንዲህ ያቀዝቅዝልን፣ ከእኛም ይውሰድልን። ሰንሰለቱ ብጥስ ሲል ይሰማቸዋልና አናንያ የእግራቸው ሰንሰለት ተፈታ፣ የእጃቸው ሰንሰለት ተፈታ። ከዛ ምንድን የሆነው? እሳት ውስጥ መዝሙር የተባረከ እግዚአብሔር አምላክ ወይነ ስሙሁኒ ውእቱ ወልዑልኒ ውእቱ ለዓለም። የአባቶቻችን አምላክ እግዚአብሔር ይመስገን ብለው ከላይ ጀምረው እሳት ውስጥ ከገብርኤል ጋር ክብር ምስጋና ይግባው። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይቻላል፣ ይቻላል፣ በማይቻል ክብር ምስጋና ይግባው። በእሳት ውስጥ ተመላለሱ። እግዚአብሔር ድንቅ ነው። እግዚአብሔር ግሩም ነው። ቅዱስ ጴጥሮስ ከጀልባው በተስፋ ወረደ። በባህሩ ላይ በምን ሄደ?
በምን ሄደ? በእምነት ሄደ። አሁን ምን አረገ? ነፋሱን አየ። መንገድ ጀምሮ ወዲያው አየውና ፈራ። ቢፈራ እሰጥ ይሆን ብሎ ተጠራጠረ። ወዲያው ሰመጠ። ጴጥሮስ የሰመጠው ትልቁ ምክንያት ምንድን ነው? ጴጥሮስን ያሰመጠው ትልቁ ጴጥሮስን ያሰመጠው ምክንያቱ ምንድን ነው? መጠራጠር አይደለም፣ ፍርሃት አይደለም፣ ፍርሃትም አይደለም፣ ጥርጥርም አይደለም። እምነት በእምነትማ ተራመደ። ገጠር ቤተክርስቲያን የሰጎን እንቁላል ተደርጎ የምታስታውሱ ሰዎች አላችሁ? የምታስታውሱ ሰዎች አላችሁ? የሰጎን እንቁላል ቤተክርስቲያን ላይ ይደረጋል። ለምን ነው የሚደረገው? ስለ መሳለሚያ ለምን እንደሚደረግ፣ የሰጎን እንቁላል ለምን እንደሚደረግ፣ ደጀ ሰላም ምን እንደሆነ፣ ቤተልሔም ምን እንደሆነ መጽሐፌ ላይ የገዛችሁ ሰዎች ሁሉ ማየት ይችላሉ። ምንም ነገር ውስጡ ስላለ የሰጎን እንቁላል የሚደረግበት ምክንያት ቀላል። ሰጎን እንቁላሉ የሚፈለፈለው በመውቀት ብቻ ሳይሆን ትልቁ አብይ ነገር እንቁላሉ እንዲፈለፈል የሚያደርገው ሰጎን ቀጥታ አይኗን ከእንቁላሉ ላይ አታነሳ። ሙቀት አለ ግን አይና ሴቷ ሰጎን ዞር ብትል ወንዱ ቀጥታ ያዋል። ለማንኛውም ሙሉ በሙሉ በዛ ይታው የሰጎን እንቁላል ቤተክርስቲያን አናት ላይ የሚደረግበት ጉልላት ላይ የሚደረግበት ምክንያት ምንድነው? እኛ የሰው ልጆች አይናችንን ከእግዚአብሔር ካነሳን ወይም ከመንፈስ ቅዱስ እይታ ውጭ ከሆነ ፍሬ እንደማናፈራ። ጴጥሮስ ፍርሃትና ጥርጥር ለምን እንደሚመጡ ልንገራችሁ። ምንጩ ትፈራላችሁ? አዎ። ትጠራጠራላችሁ? አዎ። የሚያጋጥሙ ነገሮች እንደዛ ነገሮች ያጋጥሙናል። ከምን ምክንያት ነው የሚመጡት? ቀላል ጥያቄ። ጨለማ የሚመጣው መቼ ነው? አቤት አይሰማኝም። ምንድነው ጆሮ ታመሙ? ፀሐይ ስትጠልቅ ጥሩ። ጨለማ የሚመጣው ብርሃን ሳይኖር አይደል? ጨለማ ማለት ብርሃን። አሁን እኮ ፀሐይ ስለሌለ ብቻ አይደለም፣ ብርሃን ስላለ እዚህ ቤት ጨለማ የለም አይደል እንዴ? ጥርጥርና ፍርሃት የማይኖሩት መቼ ነው? ያው የሚያስፈራ ነገር የሚያጠራጥር ነገር ያጋጥማቸዋል። መስሪያ ቤት በዚህ በኩል ሊሆን ነው፣ ትጠራጠራላችሁ። ቤቴን ገዝቻለሁ ምን ልከፍል ነው፣ ትጠራጠራላችሁ። ልጅ ወልጃለሁ ሌላ ሳድገው ነው፣ ፍርሃት ይመጣል። አንዳንድ ጊዜ የኑሮ ፍርሃት አለ፣ የትዳር ፍርሃት አለ። እኔ እንጃ ባሌ ፊቱ ኮስተር ብሏል ምን ሊሆን ነው፣ ጥሩ ይሄን ነው ብለው ልታስጥሩራል። ወይም ደግሞ ሴትዮ ወራ ነገር አላማረኝም፣ ይሄ አሜሪካ ህግ ነው እንዴ ልታደርገኝ ነው የሚላል። አንዳንዱ ስለ ባል የኔ ባል ትሁት ነው አለቻለሁ። ፍሪጅ እንኳን ሳያንኳኳ አይከፍትም። ያርግልሽ ብቻ ዝም ብሎ የሚያስፈሩ ነገሮች አሉ አይደል? ስለ ሀገራችን ቆይ ስለ ሀገራችን ሀዘን የለም፣ ስለ ቤተክርስቲያናችን ሀዘን የለም። እግዚአብሔር ይመስገን። ግን ለግላዊ ህይወታችን ራሱ ፍርሃትና ጥርጥር ውስጣችን ገብተው የሚያምሱን መቼ ነው ካላችሁ፣ ምንም አላችሁ ምንም አላችሁ ከእግዚአብሔር ጋር ያለን ግንኙነት ሲላላ ነው። ልንገራችሁ፣ እግዚአብሔር የሚሳነው ታረለም ነው የምንፈራው። ጥላት ነው የነበር እግዚአብሔር ያበርልተ ምን ትሉ ያህግርሰኒ እግዚአብሔር ምን አለ ህይወቴ ምን ትሉ ያፈራሃኒ። ዳዊት እኮ ሲከረ ከተራሽ ተናገሩ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ህይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ምንም። ጴጥሮስ ችግሩ ልንገራችሁ፣ ፍርሃት አይደለም ጥርጥር አይደለም። የፍርሃትና የጥርጥሩ ምርጭ ምንድን ነው? በተስፋ ወረደ፣ በእምነት መጓዝ ጀመረ። ፊቱ ማቆሟል። ኢየሱስ ክርስቶስ አይደል? ምን ላይ ነው የቆመው? ባህር ላይ አይደል? ጴጥሮስ ነፋሱን አየና ፈራ አይደል የሚለው? ፊቱ ያለውን የነፋሱን ባለቤት ረሳው። የቅዱስ ጴጥሮስ ችግር በዛ ሰዓት ምንድነው? አይኑን ከኢየሱስ ክርስቶስ ላይ አነሳ። አያችሁ?
መሰለኝ ለሱ መሰለኝ እናቱም ለሁለት ሰዓት አስተምራለሁ እንቅስቃሴ ያለና በጣም ጸጥታ በጣም ነው የምወደው። የጴጥሮስ ችግር አይኑን ማንሳቱ ነው። ፍርሃት የሚመጣው ጥርጥር የሚከበር ሁከት የሚያናውፀን ድንጋጼ በውስጣችን የሚከሰተው ከክርስቶስ ጋር ያለን ግንኙነት ሲላላ ነው። የቅዱስ ጴጥሮስ ችግር ስታነቡት ማቴዎስ 14 ነው ከ22 ጀምራችሁ ነፋሱን አይቶ ፈራ። ንገሩኝ ከነፋሱና ከኢየሱስ ክርስቶስ ማይበልጣል? አይወዳደሩ። ጴጥሮስ ግን በዛ ሰዓት ነፋሱን አይቶ ፈራ። ነፋሱን ጸጥ ማድረግ የሚችለው ፊቱ ቆሞ ነበር። አያችሁ? ስለዚህ የቅዱስ ጴጥሮስ ችግር ያ ነው። በኋላ ግን በምንዳር በጸሎት ሰብጥ ይሆናል ሰመረ ጌታ ሆይ ሲል እጁን ይዞ አወጣው። ከምትፈሩት መከራ እጃችሁን ይዞ ያወጣችሁ። ከምትደነግጡበት ነገር ሰላሙን በልባችሁ ያኖርላችሁ። በአንዳች አትቸገሩ። እግዚአብሔር ቤታችሁን ሙሉ ያድርግላችሁ። ወደ መቃብሩ ስፍራ ወሰዳችሁ። እናንተ ቶሎ ታደርጋላችሁ። አልዓዛር ሞተ። ማርያምና ማርታ ጌታን እባክህና የምትወደው አልዓዛር ታሟል ና ብለው ጠሩት። አልዓዛር ታሞ ጌታ አልመጣም። የሰማችሁ ነው። ታሪኩን ታውቁት የለም? ከሞተ በኋላ መጣ አይደል? እንደውም አልዓዛር ከተቀበረ በኋላ መጣ አይደል? ሲመጣ ወዲያው ሰዎች ይሉና ማርታ መምህራችሁ መጥቷል። ማርታ ወጣች፣ እየሮጠች ሄደች። ማርያምም ወጣች። ከዛ ቀጥታ ሄዱና ጌታ ምን አሉት? አንተ በዚህ ቢሆን ኖሮ ወንድማችን ባልሞተ ነበር አሉት። ጌታ በሁሉ የለም። አልዓዛር ሲሞታ ያለ ደቀ መዛሙርቱ ነግሯቸው የለም። አንተ በዚህ ቢሆን ኖሮ ወንድማችን ባልሞተ ነበር አሉት። እናንተ ብትሆኑ ምን ትላላችሁ? ጌታ ይሰጥ። አንተ በዚህ ኖሮ ወንድማችን አይሞትም ነው የምትሉት ወይስ የሞተ ማንሳት ስላለ አንሳው ነው የምትሉት? የራሳችሁ መልስ ነው። ለማንኛውም የተቀበራችሁት አላቸው። ወሰዱት መቃብሩ ስፍራ። እየሰማችሁ ነው? ምንድን ያለው ጌታ? ዮሐንስ ወንጌል ምዕራፍ 11 ነው እያወራ ያለው። አልዓዛርን የት ቀበራችሁት አላቸው። ወደ መቃብሩ ስፍራ ወሰዱት። አልዓዛር የት እንደተቀበረ የማያውቅ ወይም የት ቀበራችሁት ብሎ የጠየቀ ጌታ መቃብሩ ጋር ሄዶ አልዓዛርን ሊያስነሳ ድንጋዩን አንሱ አላቸው። ታነሳላችሁ ድንጋዩን? ምክንያቱም መጀመሪያ ምን ተብሎ ተጠይቃችኋል? የት ነው የቀበራችሁት ብሏችኋል። ስለዚህ አሁን ስታው የሚያውቅ ነው የማያውቅ ነው? ዝግድ ለማጥፉ ለትምህርቱ እንነጋገር። አሁን በዚህ ሰዓት የሚያውቅ ነው የማያውቅ ነው? የማያውቅ ነው። እሺ ጥሩ። አላዋቂ ስጋ ተዋህዷል። በዚህ እንስማማለን። ይሄ አልዓዛር የት ቀበራችሁት ብሎ የመቃብሩ ስፍራ የጠየቀ መቃብሩ ጋር ሄዶ ድንጋዩን አንሱ አልዓዛርን አስነሳለሁ ይላችሁ ምን እንደምትሉ? ይሄ የት እንደተቀበረ እንኳን አሁን አሳይቼው አሁን ሊያስነሳልኝ ነው ብላችሁ ልታስቡ የምትችሉ ትኖራላችሁ። እግዚአብሔር የሚሳነው ያ አላዋቂ ስጋ ተዋህዷል። ጥሩ። ከዛስ ድንጋዩን አንሱ አለ። ቀጥሎስ አልዓዛር ጻማ አፋ ሲለው አልዓዛር ብድግ አለ። ከመቃብር ያወጣ ኢየሱስ ክርስቶስ ብቻ ነው። ለስም አጠራሩ ክብርም ምስጋና ይግባው። አመስግኑት። የሞተ ነገር ካላችሁ በቃ ያላችሁት ነገር ካላችሁ ይሄ ነገር አብቅቷል የምትሉት ነገር ካላችሁ መልሱ ምንድን ነው? እግዚአብሔር የሚሳነው ያድርግላችሁ። የ90 ዓመት አረግ የተሳራሉ ልጆች አይችልም፣ አያደርግም። ክብር ምስጋና ይግባው። እግዚአብሔር የተመሰገነ ነው። ሶስተኛ ሰርጉ ቤት እንሂድና እናብቃ። ዶኪማስ ሰርግ ቤት ዮካን ደግሷል። ድንግል ማርያም ሰርጉ ላይ አለች። ኢየሱስ አለ። ደቀ መዛሙርቱ አሉ። አቤት ደስ ይላል አይደል? ሰርጉ በሕይወታችሁ ይኑርላችሁ። ጌታ ባለሟሎቹ ይኑርላችሁ። ከእናቱ ከድንግል ማርያም ጋር ይኑርላችሁ። ምን ሆነ? ሰርግ ቤት ጠጅ አለቀ። እንግዳው ቀን አላቋረጠም። ጠጁ አለቀ። ከዛ ምን ሆነ? ድንግል ማርያም አላማለች። ልጄ ወይ ጠጅ የላቸውም አለችው። እሺ አላት። ምን አለኝ ካንቺ ጋር ልጄ የሚላችሁን አድርጉ አለች። ልጄ የሚላችሁን። ከዛ ምንድን ያለው ጌታ? ጋኖቹን ውሃ ሙሏቸውና እየቀዳችሁ ስጡ። እንዲህ የተባላችሁት እናንተ ብትሆኑ ምን ታደርጋላችሁ? አሁን የምን ጥያቄ የጠየኳችሁ ዛሬ
እናንተ ብትሆኑ ምን ታደርጋላችሁ? እኔ አንዳንድ አስተናጋጅ ምን ይመስለኛል መሰላችሁ? ማን ላይ ያስፎግር ነው ብሎ ሽንደር ልጽው ውሃ ቀድቼ እንኳን ሰጥረው የሚል ሰው የለም። ይሄንን በምን ወሰዱት መሰላችሁ? ዛሬ ድረስ የሚጠራጠሩ ሰዎች፣ ዛሬ ድረስ እምነት የጎደላቸው ሰዎች ወዴት እንደሚሄዱ ተመልከቱት። ይሄ ችግር ነው። በእያንዳንዳችን ህይወት ውስጥ አንድ ነገር ብቻ ለሁሉ ጊዜ እንናገር። በቃ እግዚአብሔር የሚሳነው እግዚአብሔር የሚሳነው። ስለዚህ ውሃ ቅዱ ስትባሉ ዛሉና ምንድን ነው የምታደርጉት? በቃ ከሚቀሉት ያደርጋችሁ፣ ከሚያምኑት ያደርጋችሁ። ተዋህዶ ውስጥ የምትጸኑት ለዛ እኮ ነው። ሌሎች ሰዎች እኮ ከኦርቶዶክስ እምነት የሚወጡበት ትልቁ ችግራቸው እኮ መጽናት ስለማይችሉ እኮ የክርስቶስን ድንቅ ነገር እኮ ስለማያውቁት ነው። ጋኖቹ ተሞሉ፣ እየቀዳችሁ ስጡ አላቸው። እየቀዱ ቢሰጡ ያማረ ወይን ነበረ። በህይወታችሁ አንድ ነገር እወቁ። እግዚአብሔርን ከያዛችሁ የሚጎላችሁ የለም። ሁሉ ነገር ይቀየራል። ውሃው ወይን ጠጅ ይሆናል። የምትሹት ሁሉ ነገር ይደረግላችኋል። ለምን? እግዚአብሔር ክብር ምስጋና ይግባው። ክብር ምስጋና ይግባው። ክብር ምስጋና ይግባው። ሚሳና የለም። ተማሪዎች ግሬዳችሁ ሃይ ሊሆን ይችላል። ሚሳና የለም። ምንም እኔ መመስከር ይችላል። ዶክተሬት ስሰራ ሁሉንም ኤ ያመጣሁት ፔፐር ዲዘርቴሽን ፔፐር የሰራሁት ዲስቲንጉሽድ ሆኖ ከአሜሪካኖች ጋር ተወዳድሬ አንደኛ ነው የሆንኩት። እግዚአብሔር ሚሳና የለም። የራሴን ነው የምነግራችሁ። ዛሬ አቡነ ገብረ መንፈስ ቅዱስ ናቸው። እናቴ ትሞታለች ብለው አዲስ አበባ ላይ የዛሬ 2 ዓመት ላይ ሄደን ባንኮክ ስትታከም ጠዋት አንድ ቀን ጠዋት አንገቷ ላይ ትዳብሳለች። እንዲህ የዳበሰች ታላቅ ወንድም ያለ ምንድን እያደረግሽ ነው ያለው? ቅድም ነው እያነሳው ነበር ከቴ ምን እየፈለግሽ ነው ሲላት አይ አሁን አስረውልኝ ነበር አለ። ምን ምናምን በህልሜ ነው እንዴ አለች። ከዛ በኋላ ምንድን ነው ስንላት አይ በዚህ በግራ በኩል አንዳች ይመጣ፣ በዚህ በቀኝ በኩል ደግሞ አቡነ ገብረ መንፈስ ቅዱስ መጡና ቆይ እኔ ያለው እኔ ነኝ ማክማት አሉና አከሙ ዳበሱኝና አንገቴ ላይ አስረውልኝ ሄዱ ማለት ነው። ደህና ነች፣ ፍጹም ደህና ነች። እግዚአብሔር የተመሰገነ ነው። አሁን በህይወታችን የምናየው ነገር እኮ ነው የምነግራችሁ። በህይወታችን እግዚአብሔር ምን የሚያደርግ ድንቅ አምላክ ነው። በቃ ጠዋት ነግሬያቸው ነው የጻድቁን በረከት በቅዱሳን ላይ የሚያደርገው በተለያዩ ነቢያት ሐዋርያት ላይ የሚያደርገው። አንድ ነገር ልንገራችሁ፣ እግዚአብሔር አባታችሁ ነው። አንድ ነገር ልንገራችሁ፣ እግዚአብሔር አምላካችሁ ነው። አንድ ነገር ልንገራችሁ፣ እግዚአብሔር እናታችሁ ነው። አንድ ነገር ልንገራችሁ፣ እግዚአብሔር ይወዳችኋል። እስከ ሞት የወደደን በቀራንዮ የተሰቀለልን ደሙን ያፈሰሰልን 2 ዓሣ 5 እንጀራ ያንተን ቤት ይባርካል፣ ያንቺን ቤት ይመራል። ፀሐይ የሚያወጣው እሱ ነው፣ ዝናብ የሚያዘንበው እሱ ነው፣ በረከት የሚሰጠው እሱ ነው። እናንተ ልጆቹ ናችሁ። ለዛች ምስኪን ሴት ያደረገው በ12 ዓመት ደም ፍሰት የተሰቃየችውን ሴት በልሱ ቁጭት የፈወሰ ያንተን ህመም ይወስዳል፣ ያንቺን ህመም ይወስዳል። አይችልም? አያደርግም? ኑሯችንን አይባርክም? ወራወራን ጠጅ አይለውጥም? ፀሐይን ያቆመው አያደርግም? የበረከት አምላክ ነው እግዚአብሔር። የሚሳነው የለም። ክብር ምስጋና ይግባው። በቃ አይናችሁን ከሱ አታንሱ። ትምህርቱ እዚህ ላይ በቃ ስሙ የተመሰገነ ነው። አሁን